ኩራዝ እንግሊሽ እንኳን ወደ ኩራዝ እንግሊሽ በሰላም መጣችሁ። እንግዲህ በዛሬው ትምህርታችን ኮንዲሽናል ሴንተንስ እናያለን። ኢፍ ኮንዲሽናል የሚባሉትን ማለት ነው። ይህ ቢሆናል ዓለም ቢሆን ኖሮ ይህ ቢሆን ይህን ይሆናል እንደዚህ የሚሉትን ነገሮች የምንገልጽበት ማለት ነው። ስለዚህ እንዲህ ቢሆን እንዲሆን ነበር የሚሉንም የጸጸት ዓለም የምንገልጽበት እንደዚህ አይነት ነገሮችን የምንገልጽበት ነው ማለት ነው። ለምሳሌ ዜሮ ኮንዲሽናልስ አለ፣ ፈርስት ኮንዲሽናልስ አሉ፣ ሰከንድ ኮንዲሽናልስ እና ሰርድ ኮንዲሽናልስ አሉ። እንዲሁም ደግሞ ሚክስድ ኮንዲሽናል የሚባሉት አሉ። ወደ ውስጥ ከመዝለቃችን በፊት የሆነ ነገር ግርማ ማጥናት አይሆንለትም፣ አይወድም። ቢያጠና ግን እንግሊዘኛ ፈተናውን ያልፋል የሚለውን ለመግለጽ ኢፍ ኮንዲሽናል እንጠቀማለን። እኔ አንተን ብሆን አሁኑኑ ሄጄ ይቅርታ ጠይቃት ነበር ብል ይሄንንም እኔ አንተ አይደለሁም ግን እኔ አንተ ብሆን የሚለውን አገላለጽም ኢፍ ኮንዲሽናልን ተጠቅመን ነው ማለት ነው። ቶማስ ጎበዝ ተማሪ ነው፣ በርትቶ ቢያጠና ፈተናውን ያልፋል፣ ማትሪክ ፈተናውን ያልፋል። ይሄንንም የምንገልጽበት ኮንዲሽናል ሴንቴንስ ነው። እንግዲህ ሌላው ደግሞ ቤቲ ጎበዝ ተማሪ ነበረች፣ በርትታ ብታጠና ኖሮ ፈተናውን አትወድቅም ነበረ። ነገር ግን የሚያሳዝነው ነገር በርትታ አላጠናችም፣ ፈተናውንም ወድቃለች። እነዚህና እንደዚህ አይነት ነገሮችን የምንገልጽበት አረፍተ ነገር ኮንዲሽናል ሴንተንስ ይባላል ማለት ነው። እንግዲህ ወደ ውስጥ ከመዝለቃችን በፊት ሌሰን ፕላኑን እናያለን። ዋት አር ኮንዲሽናል ሴንተንስ የሚለውን እናያለን። የግራመሩን ስትራክቸር እናያለን። ዩዜጅን እናያለን። አጠቃቀም እንዴት ነው? አጠቃቀም በጣም ወሳኝ ነው። ግራመሩን በጣም ወሳኝ ነው። በነገራችን ላይ ልክ እንደ ሂሳብ ፎርሙላ ይኖረዋል። ያንን ፎርሙላ እያየን ፈተና እንሰራለን ማለት ነው። ዩዜጅ አጠቃቀሙ ደግሞ ይሄ በጣም ወሳኝ ነው። በዛ ላይ ደግሞ ኤግዛም ኩዌስችኖች አሉ። በነገራችን ላይ ኤግዛም ኩዌስችኖች የተወሰዱት ከማትሪክ ፈተና ላይ ነው። ትክክለኛ የማትሪክ ፈተናዎችን ነው የምታገኙት። አብረን እንሰራለን እሱንም። አሁን ወደ ውስጥ እንዘልቅና ምንድናቸው ኮንዲሽናል ሴንቴንሶች፣ ስትራክቸሩስ እንዴት ነው የሚለውን እናያለን። እንግዲህ እዚህ ጋር እንደምታዩት ኢፍ ክሎዙ አለ። ኢፍ ክሎዙ ኮንዲሽኑ ነው። ይሄኛው ኮንዲሽን ከተሟላ ከዛ ምንድነው የምናገኘው? ሜን ክሎዙን ወይም ሪዛልቱን እናገኛለን ማለት ነው። ኢፍ ክሎዝ አለ፣ ከዛ ሜን ክሎዝ አለ። ኢፍ ክሎዙ ኮንዲሽን ነው፣ ሜን ክሎዙ ሪዛልት ነው ማለት ነው። እስኪ ዜሮ ኮንዲሽናል የሚባለውን ዜሮ ኮንዲሽናል ምንድነው የሚሆነው? ስትራክቸሩ ኢፍ ክሎዙ ፕሬዘንት ሲምፕል ነው የሚሆነው፣ ሜን ክሎዙም ፕሬዘንት ሲምፕል ነው የሚሆነው ማለት ነው። ኢፍ ክሎዙ ወይም ኮንዲሽኑ ፕሬዘንት ሲምፕል ይሆናል ማለት ነው የዜሮ ኮንዲሽናል። ከዛ የሜን ክሎዙ ወይም የሪዛልቱን ፓርት ምንድነው የሚሆነው? ፕሬዘንት ሲምፕል ነው የሚሆነው ማለት ነው። እንግዲህ ወደ ዩዜጅ ወይም አጠቃቀሙ ስንመጣ ደግሞ we use it for facts which are generally true or scientific facts ለሆኑ ማለት ነው። ኮንዲሽኑ ሁሌ ተመሳሳይ ሪዛልት ነው ያለው። ኮንዲሽኑ ከተሟላ ሁሌ ተመሳሳይ ሪዛልት ነው የሚሰጠው ማለት ነው። እስኪ ምሳሌዎችን if you stand in the rain you get wet ዝናብ ላይ ከቆምክ ትበሰብሳለህ። ይሄ ማለት ጥላ ካላስክና ዝናብ ላይ ከቆምክ መበስበስክ ዝናብ እስከዘነበ ድረስ መበስበስ አይቀርም ማለት ነው። ሌላው ደግሞ if you hit ice በረዶን ብታሞቀው it melts ይቀልጣል። ስለዚህ እዚህ ጋር እንደምታዩት you stand simple present ነው፣ get wet ይሄም simple present ወይም present simple ነው። እዚህ ጋርም hit የሚለው present simple ነው፣ melts የሚለውም ደግሞ present simple ነው የሚሆነው ማለት ነው። ስለዚህ ዜሮ ኮንዲሽናልን የምንጠቀመው ለጀነራል ትሩዝ ሳይንቲፊክ ትሩዝ ለሆነ ነገር ነው ማለት ነው። ፈርስት ኮንዲሽናልስ ለምንድን ነው የምንጠቀመው የሚለውን ከማየታችን በፊት ስትራክቸሩ እንዴት ነው? ስትራክቸሩ የሚሆነው ፕሬዘንት ሲምፕል፣ ከዛ ደግሞ ሜን ክሎዙ የሚሆነው ዊል ኔጌቲቭ ከሆነ ዋንት፣ ከዛ ቨርብ ወይም ቨርብ ዋን ነው ማለት ነው የሚሆነው። እንደምታውቁት ቨርብ ዋን አለ፣ ቨርብ ቱ አለ፣ ቨርብ ስሪ አለ ነው ማለት ነው። ቨርብ ዋኑን ነው ማለት ነው የምንጠቀመው። አጠቃቀሙን ወይም ደግሞ ዩዜጁን ስናይ for a possible situation in the future possible ለሆነ situation ወደፊት ለሚሆን ነገር ማለት ነው። ወይም ደግሞ predicting መተንበይ a likely result in the future if the condition happens ኮንዲሽኑ ከተሟላ ከዛ ሪዛልቱ happen ያደርጋል ማለት ነው። በነገራችን ላይ will ብቻ ነው እዚህ ጋር የተከታተተው። ነገር ግን ሌሎች auxiliary verboችንም መጠቀም እንችላለን፣ በኋላ ላይ እናየዋለን። ምሳሌዎችን if it rains we will cancel the trip ከዘነበ ጉዟችንን እንሰርዛለን። ስለዚህ ምንድነው ይሄ possible
situation in the future ዝናቡ ከዘነበ ጉዟችንን እንሰርዛለን። አንድ ሌላ ተጨማሪ ምሳሌ ለማየት if you study or if you study hard you will pass the exam በርትተህ ካጠና ፈተናውን ታልፋለህ። ስለዚህ እዚህ ጋር if the condition happens በርትተህ ካጠና ኮንዲሽኑ እዚህ ጋር እንዳየነው ኮንዲሽኑ ከተሟላ ፈተናውን ታልፋለህ የሚለው prediction ነው of likely result in future ማለት ነው። ስለዚህ first conditionalን ለእንደዚህ አይነት ነገር እንጠቀምበታለን ማለት ነው። ይሄንን ስትራክቸሩን እንዳትረሱ። እዚህ ጋር እንደዚህ ነው የሚሆነው፣ ለዜሮ ኮንዲሽናል እንደዚህ ነው የሚሆነው ማለት ነው። ወደሚቀጥለው እናልፋለን። እንግዲህ እዚህ ጋር if ክሎዙ አለ፣ እዚህ ጋር ሜን ክሎዙ አለ። እንደ ቅድም እንዳየነው ሰከንድ ኮንዲሽንስ እንግዲህ ይሄኛው ሰከንድ ኮንዲሽናል ነው። የሰከንድ ኮንዲሽናል ስትራክቸሩ እንዴት ነው? if ክሎዙ ላይ past simple ሜን ክሎዝ ወይም ሪዛልት ላይ ደግሞ የሚሆነው would plus verb ነው የሚሆነው። verb የሚለው verb 1 ማለት ነው። verb 1 ስለዚህ past simple plus would plus verb 1 ነው የሚሆነው ማለት ነው። ስለዚህ ምንድነው የሚሆነው? past simple would plus verb 1 ነው የሚሆነው ማለት ነው። ዩሴጁስ እንዴት ነው አጠቃቀሙ? ለምንድን ነው የምንጠቀመው? ለሃይፖቴቲካል ለሆነ ወይም ደግሞ unlikely situation ለሆነ ነገር እንጠቀምበታለን። ሌላ ደግሞ unreal or improbable situation now or in the future አሁን ለምሳሌ እኔ አንተን ብሆን እኔ አንተን ልሆን አልችልም። አሁንም ይሁን ነገ እንደዚህ አይነት ነገርን የምንጠቀምበት ማለት ነው። እዚህ ጋር እስኪ ይችንኒ if I won the lottery I would travel a lot ሎተሪ ባሸንፍ በጣም ትራቭል አደረግ ነበር ነው። but the probability of winning a lottery is very very slim ስለዚህ improbable የሆነ situation ነው ማለት ነው። እዚህ ጋር እንደምታዩት won ነው past verb 2 ነው። እዚህ ጋር ደግሞ would plus travel የሚል ነው። would plus verb 1 ነው ማለት ነው የሚሆነው። ቅድም መግቢያው ላይ የሆነ አረፍተ ነገር ሰጥቻችሁ ነበረ። እኔ አንተን በሆን ኖሮ አሁኑ ሄጄ ይቅርታ ላት ነበረ ወይም ይቅርታ ጠይቃት ነበረ የሚለው ማለት ነው። ስለዚህ if ኮንዲሽኑ ላይ if I were ነው የሚሆነው if I were you ስለዚህ ያ ሰከንድ ኮንዲሽናል ሴንቴንስ ስር ነው የሚካተተው ማለት ነው። ወደ ሰርድ ኮንዲሽናል ስንመጣ ስትራክቸሩ እንዴት ነው? ፓስት ፐርፌክት ይሆናል if ክሎዙ ሜን ክሎዙ ደግሞ would have plus past participle ወይም verb 3 የሚባለው ይሆናል ማለት ነው። would plus have plus past participle ወይም verb 3 ይሆናል ማለት ነው። እዚህ ደግሞ past perfect ነው የሚሆነው ሁሌ። ይሄንን ልብ እንድትሉ እፈልጋለሁ። ስለዚህ ስትራክቸሩ if ክሎዙ እንደዚህ ነው የሚሆነው፣ ሜን ክሎዙ እንደዚህ ነው የሚሆነው ማለት ነው። አጠቃቀሙ the person is imagining a different past ያለፈ ነገር ነው። በነገራችን ላይ ይሄ ሰርድ ኮንዲሽናል imagining different past ያለፈ ነገር እንዲህ ባይሆን ኖሮ እንዲህ ቢሆን ኖሮ የሚል አረፍተ ነገር በሰርድ ኮንዲሽናል ነው። ሰርድ ኮንዲሽናልን ተጠቅመን ነው እንደዛ አይነት አረፍተ ነገሮችን የምንሰራው። imaginary situation that didn't happen in the past ማለት ነው። or imaginary situation that happened in the past we are regretting or something like that ማለት ነው። ለምሳሌ if you had studied you would have passed the exam ብታጠና ኖሮ ፈተናውን ታልፍ ነበር ነው። አላጠናህም ፈተናውንም ወድቀሃል ማለት ነው። ሌላ ምሳሌ ለመስጠት if I hadn't been sick I would have gone to your party ባልታመም ኖሮ ፓርቲ ላይ እገኝ ነበር ነው። ታመሜ ነበረ ፓርቲ ላይም አልተገኘሁም ነው። ስለዚህ ያለፈን ነገር ቢሆን ኖሮ የሚለውን ነው የሚያሳየው ማለት ነው። እዚህ ጋር ስትራክቸሩ እንደምታዩት had studied past perfect ነው። would have passed የሚለው would have አለ፣ ከዛ past verb 3 ወይም past participle አለ ማለት ነው። እዚሁም ላይ እንደምታዩት hadn't been የሚለው past perfect ኔጌቲቭ ነው። would have gone ይሄም ደግሞ would have plus participle ነው ማለት ነው። እንግዲህ እንዳያችሁት ስትራክቸሩና ዩዜጁ ይሄንን ይመስላል። እንግዲህ ሚክስድ ኮንዲሽናሉን አናይም፣ ነገር ግን የተለያዩ ቫሪዬሽኖች አሉ። ወደዛ እንሄዳለን እና የተለያዩ ምሳሌዎችን ተጨማሪ ምሳሌዎችን እናያለን። እንዲሁም ደግሞ የፈተና ጥያቄዎችን እንሰራለን። እንግዲህ ቅድም ያየነውን ነገር በሰመሪ መልክ እዚህ ጋር አስቀምጬላችኋለሁ። እዚህ ሰመሪ አስቀምጬላችኋለሁ። ለምሳሌ ዜሮ ኮንዲሽናል ለሪል ጀነራል ትሩዝ ፋክትስ ወይም ኢምፐራቲቭስ ወይም ኮማንድን ለማሳየት ነው የሚሆነው። ከዛ ፈርስት ኮንዲሽናልም እንደዚሁ
ሰከንድ ኮንዲሽናልም እና የሰርድ ኮንዲሽናሉም አለ ማለት ነው። እንግዲህ ሰርድ ኮንዲሽናል ፓስት ለሆነ ነገር እንደሆነ ኢንፋሳይዝ ለማድረግ ነው እዚህ ጋር በየለው ማርክ ያደረግኩት ማለት ነው። እንግዲህ እስካሁን ባለው ትምህርታችን ዘና እያላችሁ አሪፍ ነገር እየተማራችሁ እንደሆነ ተስፋ አድርጋለሁ። ይህ በእንዲህ እንዳለ ወደሚቀጥለው እናልፋለን። ቀጥሎ የምናገኘው እነዚህ ኪ ሩልስ የሚባሉት ናቸው። ኪ ሩልስ ፎር ስፔሻል ኮንዲሽንስ የሚባሉት ናቸው። ብዙ ጊዜ ፈተና ላይ የሚመጣው በዚህ ፎርም ስለሆነ ነው። አንዳንድ ነገሮችን ማወቅ ማስተዋል ልብ ማለት ያለብን ነገሮች ስላሉ እነዚህን በዚህ መልኩ ፕሬዘንት አድርጌላችኋለሁ። መጀመሪያ ላይ የምናገኘው ይሄ ዜሮ ኮንዲሽናልስ ላይ የሚመጡትን ነው። በኢፍ ፋንታ ዌንን ተጠቅመን አረፍተ ነገሩ ትርጉሙን ሳይቀይር ትርጉሙ እንዳለ ሆኖ ኢፍን በዌን መተካት እንችላለን የሚል ነው። እዚህ ጋር እንደምታዩት ዌን ኢንስቴድ ኦፍ ኢፍ ዘ ሚኒንግ ስቴይዝ ዘ ሴም ነው፣ ትርጉሙ አይቀየርም። ለምሳሌ ውሃን ፍሪዝ ብናደርገው ወደ በረዶነት ይቀየራል የሚል ነው። ይሄኛውን ኢፍን በዌን ብንቀይረው ዌን ዩ ፍሪዝ ዋተር ኢት ተርንስ ቱ አይስ ብለን ብንሰራው ትርጉማቸው ተመሳሳይ ነው የሚሆነው ማለት ነው። ስለዚህ አንዳንድ ቦታ በኢፍ ፋንታ ዌንን ያመጡና በእንደዚህ አይነት መልኩ መሸወድ ይሞክራሉ ፈተና ላይ። እነዚህ ሁለቱ ተመሳሳይ መሆናቸውን ለእነዚህ ጄኔራል ትሩዝ ለሆኑ ዜሮ ኮንዲሽናል ነገሮች በኢፍ ፋንታ ዌንን መጠቀም እንችላለን የሚለውን እንድታስተውሉት ነው። ይህንን በዚሁ እናልፋለን። ቀጥሎ ያለው ደግሞ ለሰከንድ ኮንዲሽን ያለ ስፔሻል ኮንዲሽን ነው። እሱ ምንድነው? እንደምታውቁት በእንግሊዘኛ ግራመር ህግ ሲንጉለር ሳብጀክት ሲንጉለር ቨርብን ነው የሚወስደው። ለምሳሌ አይ ዋዝ፣ ሺ ዋዝ፣ ሂ ዋዝ፣ ኢት ዋዝ ብለን ነው የምንጠቀመው ትክክለኛ እንግሊዝኛ ግራመሩ። ነገር ግን ለሰከንድ ኮንዲሽናል ዊ ዩዝ ዌር ኢንስቴድ ኦፍ ዋዝ። ሰብጀንክቲቭ ኬስ ስለሆነ ግራማቲካሊ ዌር ኢዝ ፕሪፈርድ ቱ ዋዝ ማለት ነው። ይሄንን ልብ እንድትሉ ፈልጋለሁ። ምሳሌ ብናይ አሪፍ ይመስለኛል። ኢፍ አይ ዌር ሪች አይ ውድ ትራቭል ዘ ወርልድ። ሀብታም ብሆን ዓለምን ዞራት ነበር ነው። አይ ዋዝ አላልንም፣ አይ ዌር ነው። ስለዚህ ለሰከንድ ኮንዲሽናል ኢፍ ሂ ዌር ቶለር ሂ ውድ ቢ ኤ ቤተር ባስኬትቦል ፕሌየር። ረጅም ቢሆን ኖሮ አሪፍ የተሻለ ባስኬትቦል ተጫዋች ይሆን ነበር ነው። ስለዚህ ሂ ዋዝ አላልንም፣ ሂ ዌር ነው የምንለው። ሌላ ተጨማሪ ምሳሌ ለመስጠት ያክል የሆነ ፈረስ ታሟል እንበል። ይሄ ፈረስ እኮ ሰው ቢሆን ችግሩን ይናገር ነበር ለማለት ኢፍ ኢት ዌር ኤ ሁማን ኤ ቀርታለች እዚች ጋር በነገራችን ላይ ኢት ለፈረስ ማለት ነው ሲንጉለር ስለሆነ ኢፍ ኢት ዌር ኤ ሁማን ኢት ውድ ኤክስፕሌን ኢትስ ፕሮብሌም ልንል እንችላለን፣ ዘ ፕሮብሌምም ልንል እንችላለን። ኮንክሉድ ለማድረግ እንግዲህ ለሰከንድ ኮንዲሽናል በወዝ ፋንታ ዌርን ነው የምንጠቀመው። ይህንን ልብ እንድትሉ ፈልጋለሁ። ሳብጀክቱ ሲንጉለር ቢሆንም ዌርን ነው የምንጠቀመው። ዛሲት ቀጥሎ የምናገኘው ደግሞ ይሄ ፈርስት ኮንዲሽናል ላይ ቅድም እንዳልኩት በዊል ፋንታ ሌሎች ኦግዚለሪ ቨርቦችን መጠቀም እንችላለን የሚለውን እንድታዩት ነው። ለምሳሌ ምን አይነት ካልን ካን፣ ሜይ፣ ማይት፣ መስት፣ ሹድ፣ ሻል፣ ኦት ቱ የመሳሰሉትን መጠቀም እንችላለን። እንግዲህ የዚህ ፓርት ዋና ቁልፉ መልእክት ምንድን ነው? በዊል ፋንታ እነዚህን ሌሎች ኦግዚለሪ ቨርቦች መጠቀም እንችላለን ነው። ምሳሌ እኒ ኢፍ ዩ ፕራክቲስ ሬጉላርሊ ዩ ካን ኢምፕሩቭ ዩር እንግሊሽ ይላል። ሬጉላርሊ ፕራክቲስ ካደረግ እንግሊዘኛህን ማሻሻል ትችላለህ ነው። ስለዚህ እዚህ ካን የሚለው ምንድን ነው? ኢትስ ፖሲብል ፎር ዩ ቱ ኢምፕሩቭ የሚለው ነው። ትችላለህ ነው፣ ፖሲቢሊቲን ነው የሚያሳየው። ስለዚህ እንደዚህ አይነት ፖሲቢሊቲዎችን በካን መጠቀም እንችላለን ማለት ነው። ቀጥሎ ያለው ደግሞ ኢፍ ዊ ሊቭ ናው፣ አሁን ብንወጣ ዊ ሜይ ካች ዘ ትሬን፣ ባቡሩን ልንይዘው እንችላለን ነው። ይሄ ደግሞ ፖሲቢሊቲ የሚያሳይ ነው። ሰርቴኒቲ ሳይሆን ፖሲቢሊቲ የሚያሳይ ነው። ፖሲብል የሚለውን ቀጥሎ ደግሞ ኢፍ ዩ ድራይቭ ዩ ማስት ዌር ሲት ቤልት ይላል። ከነዳ ቀበቶ ማሰር ግዴታ ነው። ይሄ ኢትስ ነሰሰሪ ማለት ነው። ነሲሲቲ የሚያሳይ ነው። ሌላ ምሳሌ ለመስጠት ያክል ኢፍ ዩ ድራይቭ ዩ ማዝንት ድሪንክ፣ ከነዱ አይጠጡ የሚል ምሳሌ ማለት ነው። ስለዚህ በዊል ፋንታ መስትን መጠቀም እንችላለን ማለት ነው። አንድ ተጨማሪ ምሳሌ ለመስጠት ያክል ኢፍ ዩ ፊል ሲክ ዩ ሹድ ሲ ኤ ዶክተር ይላል። ይሄ አድቫይስ ነው፣ ምክር ነው። ከታመምክ ሐኪም ማየት አለብህ፣
ሐኪም ጋር መሄድ አለብህ የሚል ምክር ነው። ስለዚህ you should see a doctor instead of will should እንጠቀማለን ማለት ነው ለምክር። ቀጥሎ ያለው ደግሞ if clause ከሜን clause ቀድሞ ከመጣ መሃል ላይ ኮማ ያስፈልጋል የሚል ነው። ምናልባት ልብ ብላችሁት ሊሆን ይችላል። እንደዚህ ማለት ነው if it rains ይሄኛው ኮንዲሽኑ ነው። ከዛ ኮማ ያስፈልጋል we will cancel the trip if it rains we will cancel the trip። ስለዚህ መሃል ላይ ኮማ ያስፈልጋል። ሜን ክሎዝ ውስጥ ቀድሞ ከመጣ ሜን ክሎዙ ቀድሞ ከመጣ ኮማ አያስፈልግም መሃል ላይ። ስለዚህ we will cancel the trip if it rains። በዚህ መልኩ ወይም በዚህ መልኩ ልንጽፈው እንችላለን። ትርጉሙ አንድ ነው፣ ተመሳሳይ ነው። ነገር ግን ኢፍ ክሎዙ ቀድሞ ከመጣ ኮማ እናስገባለን። አለቀ። ወደሚቀጥለው እንሄዳለን። እንግዲህ ሌላ በጣም ወሳኝ የሆነ ልብ እንድትሉትና እንድታስተውሉት የምፈልገው ነገር ፈተና ላይም በብዛት የማይጠፋ ነው። በጣም ፈተና ላይ ይመጣል። ኢንቨርዥን ነው። ምን ማለት ነው ከተባለ instead of if we invert subject and the auxiliary verb ኢፍን አስቀርተን ሳብጀክቱንና ኦክሲለሪ ቨርቡን ቦታቸውን ስዋፕ እናደርጋለን ማለት ነው። በምሳሌ ብናየው ቀለል ያለ ይሆናል። ለምሳሌ እዚች ጋር if he had studied harder የሚለውን ኢፍን ድሮፕ እናደርግና ሂና ሃድን ቦታቸውን እናቀያይራለን። ከዛ ምንድነው የሚሆነው? had he studied harder he would have passed the exam እንበል። ስለዚህ ምን ሆነ ማለት ነው? ሳብጀክቱና ይሄ had auxiliary verb ቦታ ተቀያየሩ ማለት ነው። just to summarize we drop if and then we invert subject in the auxiliary verb ማለት ነው። አንድ ሌላ ተጨማሪ ምሳሌ ብሰጥ አሪፍ ይመስለኛል። if she were here እዚህ ብትሆን ኖሮ እያለን ነው። ifን ካስቀረነው ምንድነው የሚሆነው? where ከፊት ይመጣና she ትከተላለች ማለት ነው። were she here she would help እዚህ ብትሆን ኖሮ ታግዘን ነበረ። ስለዚህ ምን ሆነ ማለት ነው? ይሄ ሳብጀክቱና auxiliary verb ቦታ ስዋፕ ተደራረገ ማለት ነው ኢፍን ድሮፕ ስናደርግ። ይህንን ልብ እንድትሉ ፈልጋለሁ። ፈተና ላይ በብዛት ይመጣል ብያለሁ። በድጋሚ ኢንፈሳይዝ ለማድረግ ነው። ሌላኛው ልብ እንድንለውና እንድናስተውለው የምፈልገው ነገር አለስን በኢፍ ኖት ቦታ መጠቀም እንችላለን። በምሳሌ እንድናየው ፈልጋለሁ። if you don't study you will fail ካላጠና ትወድቃለህ። ይህንን በሌላ አገላለጽ ተመሳሳይ ትርጉም እንዲይዝ አድርገን ለመስራት አለስን እንጠቀማለን ማለት ነው። unless you study you will fail ተመሳሳይ ትርጉም ነው ያለው ይሄና ይሄ ሴንተንስ ማለት ነው። ስለዚህ አለስን if not ቦታ ተክተን መጠቀም እንችላለን ማለት ነው። አንድ ተጨማሪ ምሳሌ ለመስጠት ያክል unless it rains we will go out ሲምፕል ፕሬዘንት ቴንስን ወደ ኔጌቲቭ ለመቀየር ኦክሲለሪ ቨርብ እንጠቀማለን። ሳብጀክቱ ሲንጉለር ከሆነ ዳዝን እንጠቀማለን። ከዛ ኔጌቲቭ ማርከሯ ኖቱ ዳዝ ኖት የሚለው በዚህ መልኩ አጥሮ ዳዝንት በሚለው መግባት ይችላል ማለት ነው። ስለዚህ if it doesn't rain የሚለውን unless it rains በሚለው እንቀይራለን ማለት ነው። ወደሚቀጥለው እናልፋለን። ቀጥሎ የምናገኘው ይሄ even if የሚል ነው። ለምንድን ነው የምንጠቀመው? ለኮንትራስት ነው። ቢሆንም እንኳን የሆነ ኤምፋሳይዝ ለማድረግ እንዲህም እንኳን ቢሆን እንዲህ ይሆናል አይነት ሴንተንስ ማለት ነው። ይሄንን ምሳሌ እንይ። even if it rains ቢዘንብም እንኳን ሃይኪንግ እንሄዳለን ነው። ቢዘንብም እንኳን። ስለዚህ even if የሚለው ኮንትራስትን ኤምፋሳይዝ ለማድረግ የምንጠቀምበት ነው ማለት ነው። ቢዘንብም እንኳን ሃይኪንግ እንሄዳለን። even if you paid me millions I wouldn't do that ሚሊዮን እንኳን ብከፍለኝ ያንን አላረገውም። ወደሚቀጥለው እንሂድ። ይሄ ኦንሊ ኢፍ እና ኢፍ ኤንድ ኦንሊ የሚለው ተመሳሳይ እንዳልሆነ ነው። በነገራችን ላይ ይሄ ትንሽ አድቫንስድ ሌቭል ነው። ምናልባት ጀማሪዎች ከሆናችሁ እዚህ ላይ ባትጨነቁም ችግር የለውም። ነገር ግን ተፈታኞች ከሆናችሁ በጣም ወሳኝ ነው። እስኪ በምሳሌ እናየዋለን። ኢፍ ኦንሊ የሚለው ዊሽን ኤክስፕሬስ ለማድረግ ወይም ሪግሬትን ኤክስፕሬስ ለማድረግ የምንጠቀምበት ነው። ኦንሊ ኢፍ ካልን እሱ ደግሞ ኮንዲሽንን ሴት ለማድረግ ነው። ኦንሊ ኢፍ ሴትስ ኮንዲሽን በት ኢፍ ኦንሊ ኤክስፕሬስስ ኤ ዊሽ ኦር ኤ ሪግሬት ማለት ነው። በምሳሌ ብናየው አሪፍ ይመስለኛል። ኢፍ ኦንሊ
I had studied harder ማለት ምን ነው ጠንክሬ ባጠናው ኖሮ ነው። wish regret ነው። the speaker wish they had studied harder ማለት ነው። but they did not now they regret it እንደዚህ አይነት ሴንተንስ ይሰጧችሁና ከዛ ትርጉሙ ምንድን ነው ብለው ይጠይቋቸዋል። if only I had studied harder ካልኩኝ ምን ነበረበት ጠንክሬ ባጠናው ኖሮ ማለት ነው። ስለዚህ አላጠናውም ማለት ነው። ያለፈ ነገር ነው፣ አላደረግኩትም፣ ሪግሬት እያደረግኩኝ እንደሆነ ነው የሚያሳየው ማለት ነው። ኦንሊ ኢፍ የሚለውን ለማየት ደግሞ ኦንሊ ኢፍ ዩ ስታዲ ሃርድ ዊል ዩ ፓስ ዘ ኤግዛም ኮንዲሽን ነው ይሄ። ካጠና ብቻ ነው ፈተናውን የምታልፈው። ስለዚህ ኮንዲሽን ሴት እያደረገ ነው ማለት ነው። ኦንሊ ኢፍ ዩ ስታዲ ሃርድ ዊል ዩ ፓስ ዘ ኤግዛም። እዚህ ጋር ልብ እንድትሉት እንድታስተውሉት የምፈልገው ይህንንም ሃይላይት ያደረግኩት ዊል ከዩ ቀድሞ ነው የመጣው። ስለዚህ እዚህ ጋር ኢንቨርሽን አለ። ይሄ ኮንዲሽናል ፓርቱ ኦንሊ ኢፍ ዩ ስታዲ ሃርድ የሚለው በስተመጨረሻ ከመጣና ይሄኛው ፓርት ወይም ሜን ክሎዙ ቀድሞ ከመጣ ኢንቨርሽን አይኖርም። ለምሳሌ ዩ ዊል ፓስ ዘ ኤግዛም ኦንሊ ኢፍ ዩ ስታዲ ሃርድ፣ እዚህ ጋር ኖ ኢንቨርሽን ኒድድ ይላል። ስለዚህ መጀመሪያ ላይ ሜን ክሎዙ ከመጣ ኢንቨርሽን አያስፈልግም ማለት ነው። ዩ ዊል ፓስ ዘ ኤግዛም ኦንሊ ኢፍ ዩ ስታዲ ሃርድ። ይህንን በዚህ መልኩ እንድታስታውሱ ትፈልጋለሁ፣ ለፈተናም ማለት ነው፣ ለዝግጅት እንዲሆናችሁ። እስካሁን እንግዲህ የተለያዩ ህጎችን የኢፍ ሩልስ ስፔሻል ኮንዲሽንስ አይተናል። ቀጥሎ ግን ወደ ፈተና መስራት እንሄዳለን ማለት ነው። ፈተናው የተወሰደው ከባለፉት የማትሪክ ፈተናዎች ነው። ኤግዛም ኩዌስችንስ ፍሮም ፕሪቪየስ ኤግዛም ይላል፣ መልስ አለው፣ ኤክስፕላኔሽን እንሰጣለን የሚለውን ለማሳየት ያክል ነው። እንግዲህ የመጀመሪያው ጥያቄ ይሄ ነው፣ ከማትሪክ ፈተና የተወሰደ ነው። ኢፍ ሺ ዘ ባስ ሺ ሌት ፎር ወርክ ይላል። ኤ ይሄ ነው፣ ቢ ይሄ ነው፣ ሲ ይሄ ነው፣ ዲ ይሄ ነው ይላል። እንግዲህ 10 ሰከንድ ሰጣችኋለሁ። ምናልባት ተጨማሪ ሰዓት የሚያስፈልጋችሁ ከሆነ ቪዲዮውን ፖዝ አድርጋችሁ መስራት ትችላላችሁ። 10 ሰከንድ። እንግዲህ ትክክለኛው መልስ ኤ ነው። ምናልባት ያስተማርኳችሁ ትምህርት በደንብ ገብቷችሁ ከሆነ ይህንን ሚስ አታረጉም። ይሄ ፈርስት ኮንዲሽን አለው። it used to talk about future possibility in ሲቹዌሽን ኦር ላይክሊ ሪዛልት የሚያሳይ ነው። እዚህ ጋር ሚስስ የሚለው ቢኮዝ ዘ ሳብጀክት ኢዝ ሲንጉለር ሂር፣ ቴንሱ ደግሞ እዚህ ጋር ለማሳየት ነው። ኢፍ ፕላስ ፕሬዘንት ሲምፕል ከዛ ደግሞ ዊል ፕላስ ኢንፊኒቲቭ ነው የሚሆነው። እዚህ ጋር እንደምታዩት ይሄ ሚስስ የሚለው የሲምፕል ፕሬዘንት ነው። ሳብጀክቱ ሺ ስለሆነ ነው ኢኤስን የምንጨምረው። ዊል ፕላስ ኢንፊኒቲቭ እዚህ ጋር እንደምታዩት ዊል አለ፣ ቢ አለ። ቢ ኢዝ ኢንፊኒቲቭ ፎርም ኦፍ ቨርብ ቱ ቢ ፎርም ማለት ነው። ስለዚህ ትክክለኛው መልስ ኤ ነው የሚሆነው ማለት ነው። ኢፍ ሺ ሚስስ ዘ ባስ፣ ባሱን ሚስ ካደረገች ሺ ዊል ቢ ሌት ፎር ወርክ፣ ስራ ይረፍድባታል። ቀላል ነው። በዚህ መልኩ እንሰራዋለን ማለት ነው። ወደሚቀጥለው ጥያቄ ስናልፍ ይህንን ጥያቄ እናገኛለን። ኢፍ ሺ ዘ ሚቲንግ ሺ ውድ ሃቭ ቢን ኤብል ቱ ፕሮቫይድ ቫሉብል ኢንሳይትስ ይላል። ኤ attends፣ B attended፣ C would attend፣ D had attended። you have 10 seconds። ቀላል ነው ይሄ በጣም። እንግዲህ ትክክለኛ መልሱ ዲ ነው፣ had attended የሚል ነው። ይህንን በቀላሉ ለማግኘት እዚህ ጋር ሜን ክሎዙ ላይ would ፕላስ have ፕላስ ቢን አለ which is past participle form of the verb to be ማለት ነው። ስለዚህ ይሄኛው የትኛው ስትራክቸር ነው ማለት ነው? ይሄኛው ስትራክቸር፣ ይሄ ሰርድ ኮንዲሽናል ነው የሚሆነው ማለት ነው። ስለዚህ በዚህኛው ሳይድ በኢፍ ኮንዲሽን በኩል ያለው ምንድነው መሆን ያለበት? ፓስት ፐርፌክት ነው ማለት ነው መሆን ያለበት። ፓስት ፐርፌክት ደግሞ had ፕላስ verb 3 or past participle ነው የሚሆነው ማለት ነው። ትክክለኛው መልስ ዲ ነው ማለት ነው። በቀላሉ እንደመለሳችሁት እንዳገኛችሁት ተስፋ አደርጋለሁ። እንግዲህ ምንድነው if she had attended the meeting she would have been able to provide valuable insights ይላል። ስብሰባውን አቴንድ አድርጋ ቢሆን ኖሮ ነው
አላደረገችውም። ጠቃሚ እይታዋን ታካፍለን ታጋራን ነበረ ነው። ነገር ግን አልተሳተፈችም፣ አላጋራችምም ማለት ነው። ቀጥሎ ያለው ጥያቄ ደግሞ ይሄ ነው። እንግዲህ እዚች ጋር ጥያቄዋ ትንሽ ሞዲፋይ ተደርጋለች። ፎር አርሰናል ኤፍሲ የሚለውን እኔ ነኝ ያስገባሁት። ኢፍ አይ ዌር ኤ ጉድ ፉትቦለር፣ ጎበዝ ጥሩ ፉትቦለር ብሆን ኖሮ አይ ፕሌይ ፎር አርሰናል ኤፍሲ ይላል። ሻል፣ ውድ፣ ማይት፣ ካን የትኛው ነው ትክክለኛው መልስ? 10 seconds። እንግዲህ ትክክለኛው መልስ ውድ ነው የሚሆነው ከተሰጡት ቤስት ኦልተርኔቲቭ የሚሆነው ማለት ነው። ይሄ ሰከንድ ኮንዲሽን አለው እንደምታውቁት ሃይፖቴቲካል ነው። ኤክስፕሬስ ሃይፖቴቲካል ሲናሪዮን የምንገልጽበት ነው። ጥሩ ጎበዝ ፉትቦል ተጫዋች ብሆን ኖሮ ለአርሰናል ይጫወት ነበር ነው። ሃይፖቴቲካል የሆነ ኬዝ የምንገልጸው እንደምታውቁት እዚህ ጋር ሰከንድ ኮንዲሽናል ኢፍ ፕላስ ፓስት ሲምፕል አለ፣ ከዛ ውድ ፕላስ ኢንፊኒቲቭ አለ ማለት ነው። እዚህ ጋር ዌር ፓስት ፎርም ነው። እዚህኛው ጋር ደግሞ መሆን ያለበት ውድ ፕላስ ኢንፊኒቲቭ ዊች ኢስ ፕሌይ ማለት ነው። ስለዚህ ትክክለኛው መልስ ቢ ነው የሚሆነው ማለት ነው። ኢፍ ሞር ኬርፉሊ ሂ ውድን ሃቭ ሃድ ዘ አክሲደንት የትኛው ነው ትክክለኛ መልስ? ኤ ነው፣ ቢ ነው፣ ሲ ነው፣ ዲ ነው? ውድ ሃቭ ሃድ የሚለውን ልብ በሉ። ዩ ሃቭ 10 seconds። ሰዓት አብቅቷል። ትክክለኛው መልስ ዲ ነው። ኢፍ ሂ ሃድ ድሪቭን ሞር ኬርፉሊ በጥንቃቄ ቢነዳ ኖሮ አደጋው አይከሰትም ነበር ነው። ስለዚህ በጥንቃቄ አልነዳም፣ አደጋውም ተከስቷል። እዚህ ጋር እንደምታዩት ውድ ኔጌቲቭ ሴንተንስ ነው። ውድ ፕላስ ሃፍ ፕላስ ፓስት ፓርቲሲፕል አለ፣ ሃድ እዚህ ጋር አለ። ስለዚህ በዚህ በኩል መሆን ያለበት ፓስት ፐርፌክት ነው። ስለዚህ ፓስት ፐርፌክት ደግሞ ከተሰጡት ዲ አማራጭ ዲ ነው ማለት ነው። ወደሚቀጥለው እናልፋለን። ቀጥሎ ያለው ጥያቄ ይሄ ነው። ሃድ they followed safety regulations the accident ይላል። እዚህ ጋር እንደምታዩት ይሄ ኢንቨርትድ የሆነ ኮንዲሽናል ሴንቴንስ ነው። ኢፍ የለም፣ በኢፍ ቦታ ሃድ they ብለው አምጥተዋል። ሃድ they followed safety regulations the accident you have 10 seconds። እንግዲህ ትክክለኛው መልስ ቢ ነው። ኩድ ኖት ሃቭ ሃፕንድ የሚል ነው። ይሄም ሰርድ ኮንዲሽናል ነው። ለምን ቢ ሆነ ለምትሉ ሰዎች ሃድ ፎሎውድ የሚለው ፓስት ፐርፌክት ነው። ኢፍ ክሎዙ ፓስት ፐርፌክት ከሆነ ሜን ክሎዙ ደግሞ ውድ ሃቭ ፕላስ ፓርቲሲፕል ነው የሚሆነው ማለት ነው። ነገር ግን በውድ ፋንታ ኩድን መጠቀም እንችላለን ፖሲቢሊቲን የሚያሳይ ከሆነ የሚለውን እንድናውቅ ነው እዚህ ይህንን ጥያቄም ኢንክሉድ ያደረግኩት። በውድ ፋንታ ኩድን መጠቀም እንችላለን ማለት ነው። ስለዚህ ኩድ ፕላስ ሃፍ ፕላስ ፓስት ፓርቲሲፕል ይሆናል ማለት ነው። ኔጋቲቭ ስለሆነ ኖትን ኢንክሉድ አድርገናል። ሴፍቲ ሬጉሌሽኖቹን ቢከተሉ ኖሮ አደጋው አይደርስም ነበር ነው። አደጋውን ማስቀረት ይቻል ነበር ነው። ስለዚህ ሴፍቲ ሬጉሌሽኑ ፎሎ አልተደረገም፣ አደጋውም ተከስተዋል ማለት ነው። ይሄ ጥያቄ የተወሰደው ከአምና የማትሪክ ጥያቄዎች ነው። had we met him when he came we could have convinced him ይላል። የመጣ ጊዜ አግኝተነው ቢሆን ኖሮ እናሳምነው ነበር ነው። ከነዚህ ከተሰጡት አማራጮች ያንን ሀሳብ የሚገልጸው የትኛው ነው ማለት ነው? 10 ሰከንድ አላችሁ።
እንግዲህ ትክክለኛው መልስ ቢ ነው። unfortunately we didn't meet him የሚል ማለት ነው። ስንመጣ የመጣን ጊዜ አላገኘነውም፣ ስለዚህ አላሳመንነውም የሚል ነው መልእክቱ ያለውና ስለዚህ unfortunately we didn't meet him የሚለው ሐሳቡን በትክክል ይገልጻል ማለት ነው። ያው ሰርድ ኮንዲሽናል እንደሆነ ፓስት እንደሆነ ኦልሬዲ ኢምፖሲብል ኦር አንሪል ኦር ቱ ሌት እንደሆነ እንድታቁት ልብ እንድትሉት እፈልጋለሁ። እሱን ከተረዳችሁ ይህንን ጥያቄም በቀላሉ እንደመለሳችሁት። ይህም ጥያቄ የተወሰደው ከአምና የማትሪክ ጥያቄዎች ላይ ነው። had you studied harder you wouldn't have found the exam so hard ይላል። ከተሰጡት አማራጮች የትኛው ነው ይህንን አረፍተ ነገር ሜሴጁን ሊገልጽ የሚችል የሚል ጥያቄ ነው። እስኪ ሞክሩት። እንግዲህ ትክክለኛው መልስ ዲ ነው። you didn't study hard so you found the exam to be difficult ነው። አላጠናህም ነበረ ስለዚህ ፈተናውም ከብዶሃል ነው። ብታጠና ኖሮ ጠንክረ ብታጠና ኖሮ ፈተናው አይከብድህም ነበር የሚለውን ሐሳብ የሚገልጸው you didn't study hard so you found the exam to be difficult። እንግዲህ ሰርድ ኮንዲሽናል ሴንቴንስ ነው። በቀላሉ እንደመለሳችሁት ተስፋ አደርጋለሁ። ወደሚቀጥለው እንሄዳለን። ወደሚቀጥለው ስንሄድ ይህንን እናገኛለን። if I were you I would look for scholarship abroad ይላል። በነገራችን ላይ እቺ abroad የምትለዋን አንዳንድ ሰው outside ሲል ሰምቻለሁ። abroad ማለት ውጭ ሀገር ማለት ነው። ውጭ ሀገር ለማለት outside አንልም፣ abroad ነው የምንለው ውጭ ሀገር ለማለት ስንፈልግ። አንተም በሆን ኖሮ ውጭ ሀገር ስኮላርሺፕ አፈላልግ ነበር የሚል ነው ሴንቴንሱ። የዚህን ሐሳብ በትክክል የሚገልጸው ከተሰጡት አማራጮች የትኛው ነው ይላል። እስኪ እናንተ ሞክሩት። ተጨማሪ ጊዜ ካስፈለጋችሁ እዚህ ጋር ቪዲዮውን ፖዝ አድርጋችሁ መልሱን ከመስጠቴ በፊት ፖዝ አድርጉት ቪዲዮውን። እንግዲህ ትክክለኛው መልስ ኤ ነው። እኔ አንተም በሆን ኖሮ ውጭ ሀገር ስኮላርሺፕ አፈላልግ ነበር ማለት I believe it is good idea for you to apply for scholarship abroad ማለት ነው። ከተሰጡት አማራጮች እሱኛው ትክክለኛው ነው። ከዚህ በፊት በለቀቅኩት ቪዲዮ ላይ ለምንድን ነው ቢ የማይሆነው መልሱ ቢ ነው የሚሆነው የሚል ጥያቄ አስተያየት ደርሶኛል። ነገር ግን ዋናው መልእክት እሱ አይደለም። ቤስት ኦልተርኔቲቭ ሳድሊ አይ አም ኖት ዩ ነገሩ አንተን ወይ የሱን ስለመሆን ሳይሆን ስኮላርሺፕ ስለማፈላለጉና ጥሩ ሐሳብ እንደሆነ ለመግለጽ ነው። እኔ አንተም በሆን ኖሮ ይህንን አደርግ ነበረ ስንል እንደ ምክር ነው ማለት ነው ያንን ነገር የምንሰጠውና ዋናው መልእክት እሱ ነው። ቢ ለምንድን ነው አይሆነው ለምትሉ ሰዎች ይኸውላችሁ the original sentence is about advice not about whether the speaker is literally the other person or not። አንተን የመሆንን ሳይሆን ነገሩ ምክር የመስጠት ስለሆነ እንግዲህ በደንብ እንደተከታተላችሁ ጥሩ ትምህርት እንደተማራችሁበት ተስፋ አደርጋለሁ። ስኮራችሁ ስንት ነው? ሳትደብቁ ኮሜንት ላይ ከተሰጡት ጥያቄዎች ስንት መልሳችኋል? እስኪ ዱቅ ኮሜንት ላይ። ስለተከታተላችሁኝ ከልብ አመሰግናለሁ። ጥያቄ ካላችሁ ኮሜንት ካላችሁ ማወቅ መጠየቅ የምትፈልጉት ነገር ካለ don't hesitate to ask። ከመጠየቅ ወደ ኋላ እንዳትሉ። ይሄ ጥያቄ ብቻ ሳይሆን ሌላ ማንኛውም ማትሪክ ጥያቄ ካለ መጠየቅ ትችላላችሁ። በነገራችን ላይ ኮሜንት ላይ ጠይቁ፣ መልሱን እሰጣችኋለሁ ወይ ሙሉ ቪዲዮ እሰራበታለሁ። ስለዚህ ምንም እንትን የሚል ነገር የለውም። ጠይቁ እናንተ ኮሜንት ላይ። እንግዲህ ለብዙ ሰዎች እንዲደርስ በተለይ ደግሞ ማትሪክ ተፈታኞች ይህንን ትምህርት ቢማሩ ጥሩ ነው ብዬ ስለማስብ ሼር፣ ኮሜንት ማድረግ አትርሱ፣ ለሌሎች እንዲደርስ ማለት ነው። ከ15 ዓመታት የማትሪክ ፈተና ላይ ኢፍ ኮንዲሽናል ጥያቄዎችን ሰብስቤ አንድ ቪዲዮ እያዘጋጀው ስለሆነ እንዳይመልጣችሁ ቤል ምልክቷን ቅልቡ ማድረግ አትርሱ። ሰላማችሁ ይብዛ፣ እውቀታችሁ ይስፋ። በሚቀጥለው እስክንገናኝ ድረስ ባይ። Thank you for watching. Subscribe to Karaz English. Karaz English. Thank you for subscribing to Karaz English. Karaz